አባቷ ነው እንደዚህ የሚያስሮጣት? መድብል ደህና ናችሁ? ችግር ላይ ነዳጣ ወደ ቤት መሄድ ትቻለሽ? እባክሽ ቤት ሂጂ። እንዴ መድብል ምን ተፈጥሮ ነው? አሁን ለማስረዳት ጊዜ የለኝም። ይኸውልሽ ወደ ቤት መሄድ ከቻልሽ ብሩክን ከቤት እንዳይወጣ ወይ ደግሞ ስልክ አላነሳልሽ። እንዴ መድብል ቆይ ምንድነው የተፈጠረው? ዳጣ እባክሽን ያልኩሽን ብቻ አድርጊ። እሺ መድብል ግን እዚህ ሰፈር ወደ ፖሊስ ጣቢያው አካባቢ አለም ስትሮጥ አሁን አየዋት። ወዴት ነው የምትሮጠው? ወደ ፖሊስ ጣቢያው አቅጣጫ። ዳጣ ይኸውልሽ እንደምንም ብለሽ አስቁሚያት። እንደምንም ዳጣ ይኸውልሽ ፖሊስ ጣቢያ እንዳትሄድ። ፖሊስ ጣቢያ ከገባች ችግር ነው የሚፈጠረው። ዳጣ እባክሽ። እንዴ መድብል እኔ ይኸውልሽ ይሄን ካላደረግሽ እኔ ይኸውልሽ ዳጣ እኔንም ብሩክንም ሙሉም ቤተሰብ አታገኝም። ዳጣ እንደምንም ብለሽ አስቁሚያት። እሺ በቃ በአቋራጭ ለመቅደም ሞክራለሁ። መድብል ቅድስት ብሩክ ቤት መጣ? አዎ መድብል ሰው ገድያለሁ አለኝ። ማሊትን ገድያታለሁ አለኝ። መድብል አለምንም እኮ ሊገላት ነበር። እንዴ አብዷል እንዴ እሱ? ቆይ አዎ መድብል አዎ አብዷል። ብሩኬ ምንም ደህና አይደለም። ይኸውልሽ ማህሌት አልሞተችም በይው። መድብል የእውነትህን ነው? ማህሌት አልሞተችም? የእውነትህን ነው መድብል? አዎ አልሞተችም በይው። አሁን የት ነው? መድብል ለፖሊስ እጄን እሰጣለሁ ብሎ በሩን ሰብሮት ነው የወጣው። እባክህ መድብል ቶሎ ድረስለት እባክህን። ቅድስት አሁን መምጣት አልችልም። ይኸውልሽ ቅድስት ብሩክን ተከታዩ በቃ አስቆሚው። መድብል ጉልበቴ ምንም መንቀሳቀስ የሚችል አይመስለኝም። እየተብረከረከ ነው። እኔ ልደርስበት አልችልም። እባክህ መድብል ቶሎ ና። እኔ አልደርስበትም መድብል እባክህን አንተ ቶሎ ና። ቶሎ ፍጠን እባክህን። እሺ ቅድስት በቃ ችግር የለውም። አይዞሽ ቅድስት። ታውሽ ነው አንቺ ነው ምን ግዳይ ብሎሽ ነው አይደል? ለምን ግድያ ነው የምታወሪው? አለም ወዴት እየሄድሽ ነው? ምን አባሽ አገባሽ? አለምዬ ያገባኛል እንጂ ያገባኛል። ምንድነው? ዞር በይልኝ። እጄን ደግሞ አትክተሽብኝ። ያምሻል እንዴ? ስለምን ነው የምታወሪው? ምንድነው እንዴ? አለም ዳጣ ዞር በይልኝ። እርፊ ቡራ ፊታቸው ኩስትርትር አይናቸውን ፍጠጥ አለ። ተናደዱ። በተቀመጡበት ወንበር ላይ እንደመቅበጥበጥ እያሉ አንቺ አትበለኝ አንተ ይሄ ደፋር አሉት። አለ ፈታሹ ወደ ውስጥ ገባ እያለ እንደገና ምን አልሽ አንቺ
ብሎ ቁልቁል ይመለከታቸው ጀመር። አንቺ አትበለኝ አልኩህ አሉና ደግሞ ምን ያፈጥብኛል ብለው እሳቸውም አፈጠጡበት። ቆይ ምንድነሽ አንቺ አላቸው፣ ድፍረታቸው ያልተለመደ ሆኖበት። ሰው አውሬ መስልሃለሁ? ፈታሹ ላፍታ ያህል ፍጥጥ ብሎ ተመለከታቸውና ወደ ውጭ እየተመለሰ በቃ ይሄ መኪና ተገትሮ ይውላታል እንጂ ይህች አሮጊት ሳትወርድ አይፈተሽም ብሎ ከመኪናው ላይ ወረደ። እንዳገባ ሲል በኋላ በኩል ሊገባ የነበረውን ፈታሽ ከለከለው። ተሳፋሪው ሁኔታውን ይከታተል ነበርና ግራ የመጋባት ስሜት አደረበት። ሊጉላላ ነው። ግማሹ ፈታሹን ይለምን ጀመር፣ ሌላው ደግሞ ከመኪና ላይ እንዲወርዱ ሴትዮዋ ግን ፍንክች አልላሉ። ይልቁንም በሚለምናቸው ተሳፋሪ ላይ ወረዱበት። መድኃኔዓለም አይለመነኝ ንቅንቅ ላልል አሉና አዳሚ አጨቅጭቀኝ፣ ወዲያ ሄደህ የምትለምነውን ለምን። መቼማ እንዲሆን ይህን ተሰልበሃል። ልበሙት ሁሉ ደግሞ እኔን ይዘኝ ሙታ አሉ። ትንፋሻቸው በርክቶ አፍንጫቸው ነፋሞሸሽ እያለ በሁለቱም አቅጣጫ ልመና ያልተሳካለት ተሳፋሪ ያለው አማራጭ አንድ ብቻ ነበር፣ ወደ ኬላው ኃላፊ በመሄድ የተፈጠረውን ሁኔታ ማስታወቅ። በእርግጥም በርካታ ተሳፋሪ ወደ ኃላፊ ቢሮ ተከታትሎ ሄደና አቤቱታውን ማቅረብ ጀመረ። በዚህ መሃል ግን ብዙ ጊዜ ባከነ። ከበርካታ ደቂቃዎች በኋላ የኬላው ኃላፊ ሳይሆን የማይቀር አንድ ፖሊስ የመቶ አለቃነት መለያ ምልክቱን ደርድሮ ከቢሮ ወጣና በለመነው ተሳፋሪ ታጅቦ ወደ መኪናው አመራ። ቀጠን ያለ ረጅም ነው። ፈካ ያለ ጠይም ሆኖ ገትር ባለ አፍንጫው ላይ ጥቁር መነጽር አድርጓል። ልክ ከመኪናው የፊት በር አጠገብ ሲደርስ የተጣላቸውን ፈታሽ ጨምሮ ተሳፋሪ ሁሉ የሚፈጠረውን ሁኔታ ለማየት ዙሪያውን አሰፈሰፈ። አስቻለውም ከህዝቡ ፊት ሆኖ ከፈታሾቹ አጠገብ ቆሟል። የኬላው ኃላፊ ወደ ውስጥ ሴትዮዋን እያየ ምንድነው ችግሩ ሲል ጠየቃቸው። እናንተ እያላችሁ ችግር መች ይጠፋል? ችግር ለመፍጠር አይደል እንዴ በየቦታው የተኮለኮላችሁት? አሉ ሴትዮዋ አይናቸውን አፍጥጠው ቆነጥነጥ እያሉ። መኪናው ይፈተሽ ነው የሚሉት? እኔ አልወጣኝም፣ ስትፈልጉ መነቃቅሩት አሉና ሁለመናቸውን እየነዘራቸው በል ስንት አንበሳ የመሳሰለ ጀግና ወልጄ ለወግ ማረግ ያደረስኩ ሴትዮ አንድ ጓጉንቸር በመሰለ አሽከር ልዋረድ አሉና ቀሚሳቸውን ቀልጠፍ እያረጉ ይህ ቀሌታም አያውቅም እንጂ እኔ አቦነሽ ኃይሌ ስንት ኮሎኔል የሚያከብረኝ ሴትዮ ነኝ። ይህ ባለጌ ያሳደገው አሉ በማከታተል። አሁንም አታርፊም አንቺ አሮጊት አላቸው ያ መጀመሪያ የተጣላቸው ፈታሽ በመቶ አለቃው ትከሻ ላይ አንገቱን ሰገግ አድርጎ ወደ ውስጥ እያየ። ሴትዮዋ አሁንም እየተቅበጠበጡ አንተ እንደኔ አታረጅ፣ አንተ የተረገምክ፣ እድሜ እኮ የንጽህና ምልክት ነው። አዳሜን እያስለቀስክ ዛሬ ደረትህ ቢያብጥ ዘላለም የምትኖር መሰለህ? ዛሬ ሰው ቢያቅተው ነገ አንድዬ ደፋል። የምናምንቴ ልጅ አሉት ወይዘሮ አቦነሽ ኃይሌ። ምናልባት አፍላፊ የተናገሩ መስሏቸው ለማካከስ ሳይሆን አይቀርም። ከተቀመጡበት ድንገት ብድግ አሉና ግማሽ ጭናቸውን እስከሚታይ ድረስ ቀሚሳቸውን እያራገፉ ቡና ቋጥራለች ብላችሁ ተሆነ ያው አቦነሽ ኃይሌ ነጣ ብለው ቁጭ እያሉ ተንግዲህ ወዲህ አዳሚ ዓይንህን ብታፈጥ የምፈራህ እንዳይመስልህ አሉ። እንዳነጋገራቸው የኬላውንም ኃላፊ ነካ እያደረጉ ይመስላል። መቶ አለቃው ቀጥሎ ምን ማድረግ እንዳለበት በማሰብ ላይ ሳለ በሴትዮዋ ቆራጥነትና አነጋገር ልቡ ሲነካ የቆየው አስቻለው ጣልቃ ገባ። እኔ የምልህ መቶ አለቃ አለው፣ እጆቹን በደረቱ ላይ አቆላልፎ የኬላውን ኃላፊ አይኑን እያየ።
አንተ የምትለኝ አለው መቶ አለቃው በንቀት ዓይን እያየው። የምትፈልጉት ቡና ለማለፉን ወይንስ የተሳፋሪውን ከመኪና ላይ መውረድና መውጣት ሲል ኮስተር ብሎ ጠየቀው። አንተ ምንድነህ አለው ያ መጀመሪያ ከሴትዮዋ ጋር የተጣላ ፈታሽ ጣልቃ ገብቶ ዓይኑንም አፈጠጠበት። አስቻለው ውስጡ ተቆጣ። ቀድሞም ቢሆን መቶ አለቃው በንቀት ዓይን ሲያዩ ብስጭት ብሎ ነበርና አሁን ደግሞ የባሰ በመናደድ ምንድነህ ሲል የፈታሹን ጥያቄ ራሱ ደገመው። ምንድነህ? አስቻለው ድንገት ሳያስበው አንድ ነገር በአእምሮ ብልጭ አለበት። በሆዱ የመጣው ይምጣ እያለ ካኪ አልመልበሴን አይተህ ከሆነ ተሳስተሃል፣ እኔ ግን ሙሉ የፓርቲ አባል ነኝ ብሎ መታወቂያ እንደመፈለግ አይነት እጆቹን ከአንዱ ኪሱ ወደ ሌላው ያራውጣቸው ጀመር። ቆይ ጓድ አለ መቶ አለቃው ፈጠን ብሎ ያስቻለውንም ሁለት እጆች በሁለት እጆቹ ያዛቸው። ደግሞ ምንድን ይለኛል እንዴ ይሄ በማለት አስቻለው በፈታሹ ላይ ዓይኑን አፈጠጠ። ያ ፈታሽ በአፍረትና በፍርሃት ፊቱ ልውጥ አለ። የኛ ችግር እኮ ብሎ መቶ አለቃው ንግግር ሲጀምር አስቻለው ቶሎ ብሎ አቋረጠው። የእናንተ ችግር አንዱን አስወረደን ሌላውን ስንተው ህዝቡ አድሎ አደረጋችሁ እያለ ብሎ ሳይጨርስ አሁንም አስቻለው አቋረጠው። ፈጠን ባለ አነጋገር ፈጽሞ ያ የህዝብ ችግር አይደለም፣ ይልቅስ የህዝብ ምሬት እሱ 1 ወይም 2 ኪሎ ቡና ሲከለከል ባለስልጣኖች ግን በጠፍ ጨረቃ በጭነት መኪና እያስጫኑ ማሳለፍ መቻላቸው ነው። ይህን ደግሞ እኛም በደንብ እናውቃለን። አንተስ ትክዳለህ ሲል በመቶ አለቃው ላይ አፈጠጠበት። አልፎ አልፎ ይደረጋል፣ ግን የበላይ መመሪያ በውስጥ ብሎ ሳይጨርስ አሁንም አስቻለው አቋረጠው። አውቃለሁ፣ ባልተጻፈ ሕግ እናንተን ያዛሉ ለራሳቸው፣ የተጻፈውን ደግሞ በሚዲያ ያነባሉ ለህዝባቸው ካለ በኋላ እጁን ወንጨፍ አድርጎ ችግሩ ሲህ አይደል አለና እጆቹን በኪሱ ውስጥ ከቶ ጎርደድ እያለ አሁን ህዝቡ አይንገላታ፣ ቶሎ አስፈትሽልንና እንሂድበት አለው። በቃ ገብታችሁ ሂዱ አለ መቶ አለቃው እንደገና ወደ ህዝቡ ዙሮ ጮክ ባለ ድምፅ መንገደኞች ግቡ ሲላወጀ ህዝቡ በሁለቱም በሮች ግር ብሎ መግባት ጀመረ። መቶ አለቃውና ረዳቶቹ ወደ ቢሮአቸው ማምራት ጀመሩ። ምን አይነት እሳት የላሰ ካድሬ ነው በማለት አስቻለውን በየወዳቸው አሙት። አስቻለው በሰራው ሥራ ራሱ እየተገረመ መኪናው ውስጥ ገብቶ ቁጭ አለ። ሳቁ እፍን ያደርገዋል። ያ መኪና ከሻሸመኔ ተነስቶ ብዙ ኪሎ ሜትሮችን ተጉዞ በርካታ ከተሞችን አቋርጦ ቡልቡላ ከተማ እስከሚደርስ ድረስ በተሳፋሪ መካከል ይህ ነው የሚባል ጭውውት አልተደረገም። ምናልባት ጎን ለጎን የተቀመጡ መንገደኞች በሹክሹክታ ያወሩ እንደሆነ እንጂ ድንበር ያለፈ የጉዞ ላይ ጫጫታ አልተሰማም። ግን ሁሉም በየሆዱ የሚነጋገርበት ጉዳይ አለ። ተሳፋሪው በተለይ የወይዘሮ አቦነች ድፍረት እንዲሁም ደግሞ አስቻለው በካድሬነቱ ያሳየውን ግልጽነት በግርምት ያሰላስላል። ሁለቱም አስገራሚዎች የተቀመጡት ደግሞ ከፊት በኩል በአንድ ወንበር ላይ በመሆኑ ተሳፋሪ ሁሉ ፊት ለፊት እያየ በልቡ ያደንቃቸዋል። የፈታሾቹም ልብ እስከምን ድረስ እንደሆነ አውቆ በሐሳቡ ይታዘባቸዋል። አስቻለውና ወይዘሮ አቦነች ኃይሌም በየልባቸው የሚያሰላስሉት ጉዳይ አላቸው። አስቻለው በሴትዮዋ ቆራጥነት ከመጀመሪያ ጀምሮ እየተደነቀ ሲሆን በተለይ ስለ ራሱ ድርጊት ራሱ ይገረም ይዟል። ግን ምን አይነት ሰይጣን ገፍቶኝ ነው በእንዲህ አይነት ድፍረት ውስጥ የገባሁት እያለ እጁን አፉ ላይ አስደግፎ ያስባል። ገፋ አድርገው መታወቂያ እንዲያሳያቸው ቢጠይቁት ኖሮ ሊፈጠር ስለሚችለው ነገር እያሰላሰለ ባለፈ ነገር ይሳቀቃል። ወይዘሮ አቦነች በሐሳባቸው ውስጥ ቢያንስ ያስቻለው ካድሬነት በእንግድነት ልባቸው ውስጥ ገብቶ ያስገርማቸዋል። ሻሸመኔ ከመድረሳቸው በፊት ከአስቻለው ጋር በብዙ ጉዳይ ላይ ሲነጋገሩ ቆይተዋል።
ያን እያሰላሰሉ ካደሬን ሊያስቀይም የሚችል ነገር ተናግሬ ይሆን በማለት ወደ ኋላ ያስባሉ። ግን ደግሞ የሚያስፈራ ካደሬ አለመሆኑን በፈታሾች ፊት የተናገረውን በማስታወስ ራሳቸውን ያጽናናሉ። በዚህ መሃል ግን ባስቻለው በወይዘሮ አቦነሽና በጠይሟ ልጃገረድ መካከል ምንም አይነት ንግግር ሳይደረግ የላንጋኖ ሐይቅ ዳርቻ መንገድ ተጠናቆ የዝዋይ ተጀመረ። እነዚያ ሰዎች ምን እያደረጉ ነው ስትል ጠይሟ ልጃገረድ ባነሳችው ጥያቄ ነው በመሃላቸው ንግግር የተጀመረው። ለጥያቄዋ መነሻ የሆነው በርካታ ሰዎች በየመንገዱ ዳር እየቆሙ ወደ መኪናው እያሳዩ የበረባሱ ጫማ ሲያወዛውዙ ማየቷ ነበር። ክሰል ግዙ ማለታቸው ነው አላት አስቻለው ወደ ጠይሟ ልጃገረድ ዞር ብሎ እየተመለከታት። ክሰል ታዲያ አጠገባቸው የታለ ስትል ጠየቀችው። ክሰሉን ጫካ ውስጥ ነው ደብቀው የሚያስቀምጡት። ፊት ለፊት ካስቀመጡትማ የደንና የዱር አራዊት ባለስልጣን ይነጥቋቸዋል። መኪና ሲቆምላቸው ግን በሩጫ ሄዶ ያመጡታል አለና አስቻለው ወደ ወይዘሮ አቦነሽ ዘወር ብሎ በፈገግታ ያያቸው። እማማ ቢሆኑ ኑሮ ማንንም ሳይፈሩ በግልጽ ነበር የሚሸጡት። ልንጠቅሽ ብሎ የሚመጣ ቢኖር ያው ነው፣ ደና አድርገው በነገር ያጠጡታል አለና አይደለም ማማ ሲል ፈገግ ብሎ ጠየቃቸው። እግረ መንገዱንም ወደ ጨዋታ ሊያስገባቸው አስቡ። ሆሆይ በምን ገመትከኝ ልጄ አሉት ወይዘሮ አቦነሽ እሳቸውን ፈገግ ብለው በመስኮት በኩል ውጭ እያዩ። ደፋር ነዎታ፣ ቆራጥ። ማን አባቱ ኖር ሰውን የሚደፍሩት? ተያየን እኮ አላቸው አሁን ፈገግ እያለ። ደፋረስ አንተ አሉ ወይዘሮ አቦነሽ ወደ ቀኝ ዞር ብሎ አስቻለውን እየተመለከቱ። እኔ ደግሞ ምን ሳደርጋዩኝ? ወይዘሮ አቦነሽ ይህን ስታደርግ ማለት አልፈለጉም። እስካሁን ሲገረሙበት በነበረ ነገር ላይ አተኮሩና ግን ምን አለ ቅዱስ ሚካኤል ፍቃዱ ሆኖ በእነዚህ ማንይሁኔዎች መሃል ያንተ አይነቶች በርከት አድርጎልን ቢሆን አሉና ፊታቸውን ወደ መስኮቱ መለስ አደረጉት። ምንድናቸው ማንይሁኔዎች ሲላስቻለው ጠየቃቸው። እኔ ስማቸው አያዘ ልጄ፣ ሰፓ ነው ሱፓ የምትባሉት አሉና ወዲያው ደግሞ ቀደም ሲል እንኳን ደርግ ነበር ስማችሁ አሉት። አስቻሉ ድንገት ብሎ በረጅሙ ሳቀ። በአሳሳቁ ጠይሟ ልጃገረድ ተገርማ ትኩር ብላ እስክምታየው ድረስ እንደገና አጠፋው እንዴ እኔ ልጅ ምን ነው ሳቀብኝ በማለት ወይዘሮ አቦነሽ ፈገግ እያሉ ጠይሟን ልጃገረድ ጠየቋት። ከጨዋታውም ለመቀላቀልም በማሰብ እኔ እንጃ ብላ ስትመልስላቸው ራሳቸው ቀጠሉ። የልቡን ነግሬው ይሆናል አሉ አስቻለውና የት እያረጉ። በጣም እማማ የልቤን የነገሩኝ አላቸው አስቻለው አሁንም እየሳቀ። ግን ምን ቢያደርጉ ይሆን እንዲህ በአደባባይ እየዘረጠጥካቸው? ይሄን ያስቀይማቸው እነሱም ነካ አድርገው ይሆናል አሉት ባይናቸው ማየት ያደረጉት። ግን የእነሱ አባል ስለመሆኑ እርግጠኛ ነዎት እንዴ? በአደባባይ እየተናገርክ? እንግዲያውስ ከእንግዲህ ወዲያ ተጠንቀቁ። እኔ ፊት አንዳች አፍላፊ ብትናገሩ ዋ አለና አስቻለው አሁንም ሳቀ። ያመጣችሁትን አምጡ፣ መቼም እግዚአብሔርን ሆናችኋል፣ ጨፍሩብን ካሉ በኋላ ግን እርግማን ወርዶባችሁ መሆኑን ማን በነገራችሁ አሉት ፊታቸውን ወደ መስኮት መልሰው ፈገግ እያሉ። ጠይሟ ልጃገረድ ባስቻለው ሁኔታ እየተጠራጠረች መታለች። ግን ደግሞ ካድሬ ባይሆን ያን የመሰለ ሥራ እንደማይሠራ ገምታለች። ምንም ይበላት ምንም ብቻ ልትጠይቀው ፈለገች። የፓርቲ አባል አይደለም አለችው ቀና ብላ እየተመለከተችው። አስቻለው ለጠይሟ ልጃገረድ መልስ በመስጠት ሂደት ወዲያውም
ወይዘሮ አቦነሽን በመሰሉ ሰው አእምሮ ውስጥ በወቅቱ የፓርቲ አባልነት የአጉል ስብዕና ስዕል እንዳይፈጠርበት እውነቱን ሊነግራቸው እያሰበ ሳለ እነዚያ በረባሶ ጫማ አወዛዋዥ ክሰል ሻጮች በብዛት ታዩና መኪናው ድንገት መንገድ ዳር ይዞ ቆመ። ሹፌሩና ረዳቱ ወረዱ ክሰል ሊገዙ። መናፈስ የምትፈልጉ መውረድ ትችላላችሁ አለ ረዳቱ። አስቻለውን ጨምሮ በርካታ ተሳፋሪዎች ወረዱ። የአካባቢው አየር ሁኔታ ግን መናፈስ ቀርቶ ጭራሽ ለመተንፈስም ያስቸግራል። ሐሩር ይርገበገባል። ፀሐዩ አናት ይበሳል። ሙቀቱን እንደ ሰም ያቀልጣል። የንፋስ ሽውታ የለም። ክሰል ሻጮቹ ወደ ጫካ በመሮጥ የቆዩትን ያህል ጊዜ ቆይተው የክሰል ጆንያቸውን ተሸክመው እየተሽቀዳደሙ ከመኪናው አጠገብ ሲደርሱ ሹፌሩና ረዳቱ የከሰል ምርጫቸውን ጀመሩ። የዋጋ ድርድር ጦፈ። ነገር ግን ገዢና ሻጭ የተስማሙ አይመስሉም። በቃ ወደ ላይ ከፍ ብለን እንገዛለን አልና ሹፌሩ ወደ መኪናው ሊዞር ሲል አንድ ሁኔታውን ይከታተል የነበረ ተሳፋሪ ድንገት ደሞ እንደገና ልታውላላን አለው ቆጣ በማለት። በመሃል ዕድሜ ላይ የሚገኝ ቀይና ፊተ ሰፊ ሰው ነው። ከሙቀቱ የተነሳ ኮቱን አብልቆ ትከሻው ላይ አንጠልጥሏል። ምን አገባ አለ ሹፌሩ ቁልፎቹን እያቅጨለጨለ። ገንዘቤን አውጥቼ የተሳፈርኩበት መኪና እኮ ነው፣ ለምን አያገባኝም አለ ሰውየው አይኑን ፈጠጥ አድርጎ። ታዲያ የገዛው መሰለ እንዴ አለና ሹፌሩ ዝም ብሎ ወደ መግቢያው በር አመራ። ሰውየው በጣም ተናደደ። እሱም ወደ መኪናው ገስግሶ ገባና በተሳፋሪ መሃል በመቆም ስሙ ጎበዝ፣ ይሄ ሹፌር ይህን መኪና ለክሰል ግዢ እንደገና ቢያቆም እጣለዋለሁ፣ ኋላ በእኔ እንዳትፈርዱ አለ። እንዴ መንገድ ላይ ሊያሳድረን? ኧረ እኛ አርቦናል ይህማ በማለት ተሳፋሪው አጉረመረመ። ሰዓቱ ወደ 7 ተጠግቷል። ያ ሰዓት ዝዋይ ላይ ምሳ ተበልቶ ማብቂያው ነበር። የሻሸመኔ ፍተሻ ጣቢያ ጭቅጭቅ ብዙ ጊዜ ስለወሰደ ጉዞ ጎታታ ሆኗል። በዚያው ልክ ተሳፋሪ ሆዱ ተርቦ እህል ይላል። ሹፌሩ ደንታ አልሰጠውም። ይልቁንም የመኪናውን ሞተር አጠፋና ናስቲ ስነደው ልይ በማለት ፊቱን ወደዚያ ሰውዬ አዙሮ ይመለከተው ጀመር። ያ ሰውዬ አላመነታም። ብድግ ብሎ ኮቱን አስቀመጠና የሸሚዙን እጅጌ ሰቅስቆ ከወደ መሃል አካባቢ በቀጥታ ወደ ሹፌሩ አመራ። ማንም ተመለስ ብሎ አልጋበዘውም። ሁሉም ዝም ብሎ ያየው ጀመር። ወይዘሮ አቦነሽ ግን አስቻለውን ጎንተል አደረጉና እባክህ የኔ ልጅ፣ ይህ ሰው ይህንን ሹፌር አንድ ነገር ያደረገው እንደሆነ መንገድ ላይ ማደራችን ነው፣ ተነሳና መላበል አሉት። አስቻለውም ሁኔታው አሳስቦታል። ተነስቶ ቆመና የዚያን ሰውዬ መንገድ ዘግቶ ቆየኔ ወንድም ረጋበል፣ መሪውን የያዘው እሱ ነው ካለ በኋላ ወደ ሹፌሩ መለስ ብሎ ሹፌር፣ ዳግመኛ ከቆምክ ጠብህ ከእሱ ጋር ብቻ አይደለም ከሁላችንም ጋር ነው፣ አሁንም ሄድልን አለው። ሹፌሩ ምንም አላለም። የመኪናውን ሞተር አስነሳ። ያም የተቆጣ ሰው ወደ መቀመጫው ተመለሰ። ጉዞው ቀጠለ። ያ ተሳፋሪ ሁሉ ሌላ ሶስተኛ ብርቅዬ ሰው በማየቱ የዕለቱን ጉዞ ታምረኛ ይሎ ጀመር። ሁሉም በየሆዱ ደፋሮችን ሁሉ አመሰገነ። ሹፌሩ ያለ ወትሮ ተደፈርኩ በሚል ስሜት ሳይቆጣ አይቀርም። ያም መኪና ይረግጠው ጀመር። ያለ ማቋረጥ ጥሩምባውን እያጮኸ አገነፈው። አንዳንዱ ተሳፋሪ ቶሎ ዝዋይ ደርሶ እህል ውሃ ለማለት ቸኩሎ ስለነበረ መንፈሱ ተነቃቃ። ሌላው ደግሞ አደጋ እንዳይደርስ ሰጋ። እንዲያውም ኧረ ይህን ሹፌር አንድ በሉ ተወረጋ በልበሉት ያሉም ነበሩ። ሹፌሩ ግን ልክ እንደ መኪናው ራሱን ቤንዚን የጠጣ ይመስል በንዴት ስካር ውስጥ ገብቶ
ያንን ሽንጠረጅም ሰማያዊ መልክ አውቶቡስ ክንፍ አስወጥቶ ያበረው ያከንፈው ጀመር። በግምት ለ10 ደቂቃ ያህል ከተጓዙ በኋላ ወይዘሮ አቦነሽ ንግግር ጀመረው። አየህ አንተ ልጅ አሉት አስቻለውን በሁኔታው ተገርመው። የአንተ ቃል እንኳን የፍተሻ ኬላ ወሮ በላ እኔ ነኝ ያለው ሹፌሩንም ልክ አስገባው አሉና ፈገግ እያሉ ተመለከቱት። ስልጣን ነዋ አላስቻለው እየሳቀ። ለእንዲህ አይነቱማ መድኃኒት ናችሁ አሉ ወይዘሮ አቦነሽ ፈገግ እያሉ በማለት አስቻለው በረጅሙ ከሳቀ በኋላ በዚያው ቀጥሎ ሳቁን ሲጨርስ ወደ ወይዘሮ አቦነሽ ዞር ብሎ እኔ በሆን እኮ እርስዎም አያቀቱኝ ነበር አላቸው። ከአንተ አይነቱ ጋር እኔስ ምን አጣልተውኝ አሉና ወይዘሮ አቦነሽ እኔ የሚነደኝ ይህ ከሜዳ እየተነሳ ደረት ያበጠ ብሎ የሚፎገላውን ሳይ በጦባይ ቢጠይቀኝ እኮ መቼስ ትእዛዝ ነውና አላስቸግረውም ነበር አሉ ወይዘሮ አቦነሽ። ግን አንድ እውነት ብነግረውት ያምኑኝ ይሆን ማማ ሲል ጠይቃቸው አስቻለው በቁም ነገር አይነት አነጋገር። ምን አሉት መልከት እያሉ። ተናድጄ ድንገት በልበል ብሎኝ ነው እንጂ እኔ እኮ የፓርቲ አባል አይደለሁ። መድኃኔዓለምን በል። እውነትም ማማ ድንጉጦች መሆናቸውን ስለማውቅ ነው ያጭበረበርኳቸው። ወይዘሮ አቦነሽ አስቻለውን እንደ አዲስ ይመለከቱት ጀመር። ውሸት ወይም እውነት እየተናገረ ስለመሆኑ ከፊቱ ላይ የሚያነቡ ይመስላሉ። እንዴት ደፈርካቸው ታዲያ አሉት አሁንም ትኩር ብለው እያዩት። ለእነሱ ኃይልና ጉልበት ምንጭ የእኛ ፍርሃት ነው። የሚያጠቁንም በተናጠል ስለሚያገኙን ነው። በእርግጥም ጥቅሙን ስለሚያውቁት ነጣጥለውናል። አንዱ ሲጋፈጥ ሌላው ዝም ስለሚል ብቻ ነው ልባቸው ጎራ እያከለ ሰው የሚንቁት ብሎ ሌላ ነገር ሊቀጥል ሲል ወይዘሮ አቦነሽ ቀደሙት። ጎንበስ ብሎ በአስቻለው ስር ጠይሟን ልጃገረድ እየተመለከቱ አንቺ ቆንጆ ይህ ልጅ የሚለኝን ትሰሚያለሽ ሲሉ ጠየቋል። እኔማ ከተጠራጠርኩት ቆየት አልኩ እኮ ማማ፣ አሁን ደግሞ በደንብ አመንኩት አለቻቸው። እሳቸውንም አስቻለውንም ተራ በተራ እየተመለከተች ይሄው ምስክርም አገኘሁ አለና አስቻለው ወዲያው ደግሞ እንዲያውም አሁን ወደ አዲስ አበባ የሚሄደው እነሱን ለመሸሽ ነው። በፈጠሩብኝ ችግር ምክንያት ዲላ መኖር ስላልቻልኩ ወደ ሌላ ሀገር ዝውውር ጠይቄ ለመሄድ ነው። ለመሆኑ እነሱ የሌሉበት ሀገር አለ እንዴ ሲሉ ጠየቁ። አሁንም አስቻለውን ትኩር ብለው እያዩ ምናልባት በአዲስ መንፈስ የተሻለ ብሎ አስቻለው ሳይጨርስ ድንገት ጓ የሚል ድምፅና ኃይለኛ ቅጽበታዊ ብርሃን በሁሉም ተሳፋሪ ላይ ተብለጨለጨ። የሁሉም ተሳፋሪ ድምፅ በአንዴ ቆመ። አስቻለውም ያለበት ቦታ ጠፋበት። ሁሉም ተጠፋፉ። ታፈሱ የከሰዓት ፈረቃ ስራ ገቢ ስለነበረች የዚያን ዕለት ጠዋት 2 ሰዓት አካባቢ የቤት ልብሶቿን እንደለበሰች ከልጆቿ ጋር ሶፋ ላይ ቁጭ ብላ ቁርስ ትበላለች። ልጆቿ ከፊት ለፊቷ ቁጭ ብለው ሲበሉ የዳቦ ቁራሽ በመናጠቅ ሰበብ እየተጣሉ ሲናቆሩባት እየገላገለችና እግረ መንገዷንም እያጫወተቻቸው ሳለች ድንገት ከውጭ በኩል ዷዷ የሚል ድምፅ፣ የሩጫ ድምፅ ከጆሮዋ ጥልቅ አለ። ጆሮዋን አቁማ ስታዳምጥ ድምፁ እየቀረባት መጣ። ወዲያው ደግሞ የሰው ድምፅ ተሰማት። ለዚያውም የጭንቅ ጩኸት፣ እንዲያውም የዋን ተስፋዬ ታፈሱዬ ድረሽልኝ የሚል ወይኔ በሞትኩት ብላ ልትጎርስ ያዘጋጀችውን እንጀራ ትሪ ላይ ጣል አድርጋ ወደ በር ሮጣ ብቅ ስትል ግቢ ውስጥ ከሔዋን ጋር ግጥምጥም አሉ። ምን ነው ሄዩ ምንድን ነው አለቻት ታፈሱ ክፉኛ ደንግጣ አይኖቿን በሔዋን ላይ እያንከራተተች። ታፈሱ እያድኝ እታበባ ልትገለኝ ነው አለችና ሔዋን በታፈሱ ወገብ ላይ ጥምጥም አለች።
በሩጫ ሲቃ እያለከለከች ወደ ውጭም አቆብቁባ ትመለከት ጀመር። የታለች አለች ታፈሱ። እሷም ወደ ውጭ በር እየተመለከተች። የመጣች ነው ታፈሱዬ አለች ሔዋን አሁንም እየተርገበገበች። ምን አድርገሽ ነው? አጥፍቻለሁ ታፈሱዬ፣ የዛሬን አድኝኝ። ታፈሱ ወደ ውጭ በር ብታይ ሸዋዬ ብቅ ባለ ማለቷ ቀሚሷን ከሔዋን እጆች እንደምንም ማስለቀቃ ራሷ ወደ ውጭ በር ሮጠች። መንገድ ላይ ወጣ ብላ ግራና ቀኝ አካባቢዋን እያየች ስትቃኝ ሸዋዬን ከሩቅ አየቻት። ወደ ቤቷ ተመልሳ እየሄደች ነው፣ ለዚያውም በሩጫ። ልክ አመለኛ ከብት ያመለጣት እረኛ ይመስል የያዘችውን ዱላ ወደ ላይ አቁማ ሽምጥ ትሮጣለች። ታፈሱ የሸዋዬን አድራሻ ካረጋገጠች በኋላ ነገር ግን የአሯሯጧ ሁኔታ አስገርሟት እንዲህ ምንድን ነው ነገሩ እያለች ወደ ሔዋን ገሰገሰች። ሔዋን በታፈሱ ቤት ሳሎን ውስጥ ወለል ላይ ቁማ ጭብጥ ኩርምት እያለች ታለቅሳለች። እሷ ወደ ቤቷ እየተመለሰች ነው ሄዩ አይዞሽ እያለች ታፈሱ ተጠጋቻት። ሔዋን የሸዋዬን ወደ ቤቷ መመለስ ዜና ስትሰማ ልቧ ረጋ ቢልም ነገር ግን ሆዷ የባሰ ባባና ስቅስቅ ብላ ታለቅስ ጀመር። ከእንባዋ ብዛት መፍሰስ የተነሳ ፊቷ በውሃ የታጠበ መሰለ። አንቺ ሄዩ አለች ታፈሱ በለበሰችው ስካርፍ የሔዋንን እንባ እየጠረገች። አቤት አለች ሔዋን ድምጿ እየተቆራረጠ። ደግሞ ምን ተፈጠረ? አጥፍቻለሁ ታፈሱዬ። እስቲ ቁጭ በይና ያጠፋሽውን ንገሪኝ አለችና ታፈሱ ሔዋንን ወደ ሶፋው ትገፋት ጀመር። አባብላ አስቀመጠቻት። ሔዋን ግን አሁንም አጎንብሳ ማልቀሷን ቀጠለች። ሄዩ አቤት። ኧረ ምንድን ነው ችግሩ? ለምን ረጋ ብለሽ አትነግርኝም? ጥፋቱ የኔ ነው ታፈሱዬ። እኮ ምን አረግሽ? ዛሬ ካስቻለው ጋር ነው ያደርኩት። ብታድሪስ ታዲያ? በቃ እታበባ አወቀችብኝ። ከእንግዲህ ከእሷ ጋር መኖር አልችልም። ወደ እናቴ ጋር ሄዳለሁ። ታፈሱዬ ዛሬውኑ አሳፍሪኝ አለቻት። ረጋ በያ ታዲያ። ሔዋን ግን ልትረጋጋ አልቻለችም። እንዲያውም ጮክ ባለና ረዘም ባለ ድምፅ ወደ እናቴ ጋር ስትል ጮኸች። ታፈሱ ግራ ተጋባች። በእርግጥ የሔዋንን ካስቻለው ጋር ማደር ገና አሁን ከራሷ ከሔዋን አንደበት መስማቷ ነው። በሌላ በኩል ግን ሸዋዬ ኮርስ ልትከታተል ወደ አዲስ አበባ መሄዷንና ነገር ግን የመምጫዋ ቀን ገና እንደነበረ ነው የምታውቀው። እንዴትና መቼ መጥታ የዛሬውን ግጭት ከሔዋን ጋር መፍጠር እንደቻለች ሊገባት አልቻለም። በዚህ የተምታታ ሐሳብ ውስጥ ሆና የሔዋንን አኳኋን ለአፍታ ያህል ጸጥ ብላ ስትመለከት ቆየችና እኔ የምልሽ ሄዩ አለቻት። አቤት አለቻት ሔዋን አጎንበሳ እንባዋን እየጠረገች። ለመሆኑ ሸዋዬ ከአዲስ አበባ መቼ መጣች? እኔ አላወኩም ታፈሱዬ። እመጣለሁ ያለችው የፊታችን ቅዳሜ ነበር። አስቻለው ደግሞ ይህንን ስለሚያውቅና ዛሬ አዲስ አበባ እንደሚሄድ ነግሮኝ እስቲ ዛሬ እንኳን በሽኝት ሰበብ አስተዳድሪኝ ብሎ ሲለማመነኝ እኔም እሺ አልኩት። ትናንት ሮብ ምሽት ላይ ከበልሆ ጋር መጥተው ከቤት ይዘውኝ ወጡ። በዚያው ወደ አስቻለው ቤት ሄድንና እዚያው አደርኩ። እኔ ከቤት ከወጣሁበት እስከ ምሽቱ 1 ሰዓት ድረስ እታበባ አልመጣችም ነበር። ዛሬ ጠዋት ወደ ቤት ሲሄድ ግን በር ላይ ቆማ አገኘኋት። ልትመታኝ ሮጣ ስትመጣብኝ ወደ ውጭ ሸሸው። ተከትላ ስታባረኝ ይኸው አንቺ ጋር መጣሁ አለቻት። ሔዋን ከዓይኗ ተርፎ በጉንጯ ላይ የሚንቆረቆር እንባዋን እየጠረገች። ታፈሱ በሔዋን ላይ በተፈጠረው መጥፎ አጋጣሚ ከልብ በማዘኗ ራሷን ለረጅም ጊዜ እየነቀነቀች ሔዋንን በሐዘን አስተያየት ትመለከታት ያዘች።
የእሷም አይኖችን ባቀረሩ። አዎ ሔዋን ተጨንቃለች። ልክ እሷ ራሷ ለታፈሱ እንደገለጸችላት አገር አማን ብላ በጠዋት ካስቻለው ቤት ወጥታ ወደ ቤቷ በመሄድ ከቤት ስትደርስ የገጠማት ሁኔታ ያላሰበችው ነበር። ማታ ቆልፈው የሄደችው ቤት ተከፍቷል።